ፀሐዬ መጨረሻም እውነቱን በማወቋ እጅግ በጣም ደስ ብሏትም ሰዎቹን እንደፎከረችላቸው መቼም ቢሆን አንላቅቃትም፣ ይህን ጉዳችሁንማ እሰራላችኋለሁ ስትል ዝታ ነበር በሰዓቱ። ታዲያ መጠቀሚያ ያደረገችው የወዲት ጉዲት ወንድሟ አስቻለው ነው። አስቻለው ምንም ብትናገረው ምንም ሁልጊዜም ከጎኗ እንደሆነ ሁሌም ይናገራል። ታዲያ አንዳንዴ ከጀርባችን የሆኑ ሰዎች ካጠገባችን እያሉ ምንም የማያስፈልጉን እየመሰለን የሆነ ችግር ላይ ግን ስንደርስ ቀድመው ከአይምሯችን ሆነ ብቅ የሚሉት እነሱ ናቸው። ያለምንም ቅድመ ሁኔታ የተናገረችው ለወንድዬ ሳይሆን ለአስቻለው ነበረ። አስቻለው እናትና እህቱን እጅግ በጣም አብዝቶ አሁን የሚጠላቸው የቀድሞ ማንነቱን ረስቶ የአሁን ማንነቱን እጅግ አብዝቶ የሚወድ ነው። ታዲያ በዚህም ክፋታቸው እናትና እህቱን አጥብቆ ይጠላቸዋል። ፀሐዬ እዛ ቤት የገባቸው ለሰራተኝነት ነው። ታዲያ ሰራተኝነቱን ትተው እነሱ በጭቃ አምቦል ብለው እንደሰሯት አይነት እንደ ማሽን ሊያሽከረክሯት ይወዳሉ። እሱ ግን በፍጹም ይች ሴት እንደናንተ እንጀራ ፍለጋ እንጂ የእናንተ አሻንጉሊት አይደለችም እያለ በተደጋጋሚ እናቱም ጋር እህቱም ጋር ይጣላል። እናቱ ልጇን በጣም አጥብቃ ስለምትወደው እሺ እንዳልክ አንተ ያልክ ይሆናል እያለች በማስመሰል ማንነቷ ከእሱ ጋር ስትሆን ሰላም ትወርዳለች። እህቱ ግን ምንም የማትበገር በክፋት የተሞላች ደረቅ ሰው ስለሆነች እንዴት በተራት ሰራተኛ እኔ እህትክን ብቸኛትክን ትቀይረኛለች እያለች በተደጋጋሚ የምትጣለው ነች። ነገር ግን እሱም እንደ ወንድምነት አንድ ምክር ልምከርሽ ይልና ይህ ክፋት ማንነት የትም አያደርስሽም፣ ጠልፎ አንድ ቀን ይጥልሻለኝ። ሰላም እንቅልፍ መተኛት ከፈለግሽ ሁሉንም ነገር አርፈሽ ተቀምጠሽ ትዳርሽን እና ህይወትሽን በሰላም ኑሪ፣ አለያ ግን ይህ ማንነትሽ አዝሮ በቆፈርሽው ጉድጓድ ይጥልሻል ሲል የወንድነት ምክሩን ለግሷት ነበረ። የወዲት ጉዲት ግን አሻፈረኝ፣ ያንተ ምክር በሰራተኛ እየተቀበረ ይሁንልህ ብላ ንቃት ተዋለች። ታዲያ በዚህም ምክንያት እንግዲህ ከቤተሰቦቹ ተገሎ የራሱን ማንነት ሰላማዊ ህይወት የሚኖረው አስቻለው ፀሐዬ አሁን ላይ ችግር ስትሆንበት ምንም አማራጭ የለውም። ቤተሰቦቹን እንደምንም ብሎ አስፈራርቶ ዓለምን ነፃ ለማስወጣት ፀሐዬ ያለ የሌላትን አቅሟን ስትታገል እናስተውላለን። ሰላም እንዴት ናችሁ? የኖላዊ ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እየሆናችሁ ስለምታበረታቱኝና ከጎኔ ሆናችሁ አይዞሽ በርች ስለምትሉኝ ከልብ እያመሰገንኩኝ ዛሬም እንግዲህ እንደተለመደው የባሏን እናት የምታሰቃየዋ ግፈኛዋ ምራት ወይም ደግሞ ምን ልበላችሁ ይቺ እኮ ከክፋት የበለጠ ክፋት ስለምታስተምር ስም ራሱ ይታጣላታል። በዚህ ድራማ እንግዲህ ብዙዎቻችን የምንማርበት፣ ብዙዎቻችን ራሳችን የምናዳምጥበት፣ ብዙዎቻችን ደግሞ ክፋት ለምንም ነገር እንደማይጠቅም፣ ክፋት ዛሬ የዘራነው ነገር ነገ መልሰን እንደምናጭደው ያስተምረናል ማለት ነው። አንዳንዴ የሰውን እንባ በከንቱ ስናስለቅስ፣ አንድታቸውን ስናሳዝናቸው ዛሬኛ ልንደሰት እንችላለን። ነገር ግን እኛ ነገ በእነሱ ቦታ ሆነንስ ብለን ቆም ብለን እንድናስብ የሚያግዝ ተወዳጅ ድራማ ነው። ምናልባት እነሱ የሚናገሩት አስቀያሚ ቃላት እኛ እዚህ ጋር አምጥተን ለማውራት ወይም ደግሞ ያንን ቃላት ለመጠቀም እጅግ በጣም ቢያሳዝንም ቢያሳፍርም፣ ግን ደግሞ እውነታው ሲታይ እንደዚህ ግልጽ በግልጽ ሲሆን ሁሉም ሰው ሊማርበት የሚገባ ተወዳጅ ድራማ ነው እና ሰብስክራይብ፣ ላይክ እያረጋችሁ የተለያዩ ቪዲዮዎችን አመጣላችኋለሁ። ቁም ነገር አዘል የሆኑ እያዝናና እየተማራችሁበት ማለት ነው። ስለምትከታተሉኝና ሀሳብ አስተያየታችሁን ሼር ስለምታደርጉልኝ ከልብ ነው ማመሰግነው። አብሮነታችሁ ኃይለኝ እያልኩኝ አለም ታስራለች ማለትም ታግዳለች። አለም በህይወቷ መካከል ነፍስ ውጭ ነፍስ ግቢ ጥያቄዎች ገብተውበታል። መረጃውን አሳልፋ ከሰጠች የዮዲት ጉዲት ማንነት ተቀብሮ እድሜ ልኳን መጫወቻ እንደምትሆን ስታስበው፣ በሌላ መንገድ ደግሞ ህይወቷን ተነጥቃ ወደ ሰማይ እንደምትሄድ ስታስጨንቃት፣ አባዬ ይቺ ህጻን ልጅ ምንም የማታውቀው በሰው ጉዳይ ላይ ገብታ ነገር ግን ደግሞ ሰውን ለማዳን የገባችበት ጥልቅ ርቀት አሁን ላይ እስከ ህይወቷን መስዋዕት እስከ ማድረግ ድረስ ደርሳለች። አለም ያላት አማራጭ እዛ ለመውጣት እውነቱን መናገር ወይስ ደግሞ አሻፈረኝ አትገለኝም ብላ በራሷ መተማመን ያለባት።
እውነት ለመናገር አባዬ ትፎክራለች፣ ትዝታለች እንጂ ልትገላት እንኳን አትችልም። ምክንያቱም መረጃው የት እንዳለ እንኳን ስለማታውቅ እውነቱ እስኪወጣ ድረስ እሷን ህይወቷን ለማጥፋት ምንም አማራጭ የላትም። ግዴታ አለም ከፍርሃቷ እና አይዞሽ ባይ ከጎኗ ስለሌለ የድሃ ልጅ ስለሆነች ብቻ በሰው ህይወት ጠልቃ ገብቼ ነው ለዚህ የተዳረግኩት ብላ እንግዲህ ካልተናገረች በስተቀር አበባዬ ምንም ልታረጋት አትችልም። ምናልባት ግን ልታስመታት ወይም ደግሞ ክፉ ቃላት እንደተለመደው ልትወረውርባት ትችላለች እንጂ ሌላ ነገር የምታረገው የለም። ያ መረጃ አለም በህይወት እስካለች ድረስ ካልተናገረች ስልኩ ቢጠፋ እንኳን አንድ ቀን መረጃው ይፋ መሆኑን ስለምታውቅ ምንም ልታረጋት አትችልም። በዚህ መካከል አለም ለጊዜው ድርቅ ብላለች። ምንም የማውቀው ነገር የለም፣ ስልኬ ላይ ምንም ነገር የለም፣ ስልኬም የት እንዳለ አላቅም ብላለች። አበባዬም እድል እንደሰጠቻትና እማትናገር ከሆነ ግን ዝታባት ነበር የተለያዩት። ልጅቱም የወዲት ጉዲትም ከአማቷ ጋር ባለመስማማታቸው ከአሁን ጋር ደግሞ ከባሏ ጋር በመሆን አማቷን እጅግ በጣም እያስጠቆረች እሷ ተወዳጅ እንደሆነች እሷ እንደምትወዳት ነገር ግን አሁን ላይ እሷ ተበድላያለች። እዚህ ቤት ተጨቁኝ ነው የምኖረው፣ እንደ ቤት እመቤት ወይም ደግሞ እንደ ሚስትነት አልተከበርኩም፣ ስለዚህ ቤቱን ለቅቄ እወጣለሁ እያለች ወንድዬ ስር ለስር እየተሽለጠለጠች፣ ወንድዬም የወንድ ዥለጥ ስለሆነ ምንም ነገር ብትለው እሺ ሆዴ የኔ ንግስት ምንም አትሆኝም እኔ እያለሁልሽ እያለ የውሸት የአዘው እንባ ስታነባለት እያመነ እናቱን ጨጓራዋን ላጥ እያደረገ ይገኛል ማለት ነው። እናንተስ ምን ታደርጋላችሁ? የእናታችሁን ምክር ወይስ ደግሞ የሚስቶቻችሁን ምክር ትሰማላችሁ? ሴቶችን ብትሆኑ የባል ወይስ የእናታችሁን? አንዳንዴ ቤተሰብ ምናልባት በሰው ህይወት ላይ ጣልቃ ገብቶ ሊያለያዩ ይሞክራሉ። ነገር ግን እነሱ ምክንያት አላቸው። ምናልባት ደግሞ ቸልተኝነት፣ ንቀት፣ ይሄ ቤት ከዚህ ቤት ምንም አይመጥነውም የሚሉ ብዙ ሰው የተለያዩ አመለካከት አለው። ነገር ግን አብዛኛዎቹ ደግሞ እየተበደሉ ተበድለው እንዳልተበደሉ አልቅሰው እንዳላለቀሱ ሆዳቸውን በሆድ አድርገው ሽፍን አድርገው የልጆቻቸውን ደስታ የሚመኙ በጣም ብዙ ቤተሰብም እንዳለ ሁሉ ከዚህ ድራማም በጣም የምንማራቸው በጣም ብዙ ነገሮች አሉ። ትዕግስት ምን ያክል ቫልዩ እንዳለውና አለመናገር በዝምታ አውቆ እንዳላወቁ ዝም ማለት ደግሞ እንደ መረገጥ የሚቆጠሩም አሉ። ስንረገጥ፣ ስንሰደብ፣ ስንንቋሽሽ፣ ክብራችን ስንነጠቅ ምንም የማናቅ መስሎ የሚታየን ብዙ ሰዎች አለን። አንዳንድ ጊዜ ዝምታ ራሱ መልስ ነው ይባላል። ግን ደግሞ ዝምታ ለራሱ መልስ ቢሆንም ለማይገባው ሰው ግን የሽንፈት ምልክትን የሚያሳይበት ታይም ይመጣል። ለዚህም ነው ደካማ ጎናቸውን በመጠቀም ሙሉ ቤተሰቡን መቆጣጠር የቻሉት። ባልየው እንኳን እንደ ባልነቱ ሳይከበር ነገ ጠዋት እናቱን አስወግደው ስመ ንብረቱን በቤቷ ካዞረች በኋላ የራሱን ህይወት እንደምታጠፋለት ምንም አያውቅም። እናቴን ያላከበረች ሚስት ምን ታደርግልኛለች ብሎ እንኳን ለደቂቃ ማሰብ ትቶታል። ምክንያቱም ቀድሞ ያገኘው እናቱን እንጂ ሚስቱን አይደለም። የኋላው ከሌለ የለም የፊቱ። ይህንን ማገናዘብ እንዴት እንዳቃተው ባላቅም አሁንም ቢሆን እንደ ወንድዬ አይነት ብዙ ሰዎች አሉ፣ አይምሯቸው በጣም የማያስብ ዱዝ የሆኑ ማለት ነው። እና እዚህ ጋር ድራማ በደንብ ልንማርበትና ቤተሰቦቻችን እንዴት በቁጥጥር ስር እንደምናደርጋቸው፣ ማን ምን ያደርጋል፣ ማንስ ይበድላል፣ ማንስ ደግሞ ይችላል የሚለውን በቤት ስለማንውል እዱር ውለን ስንገባ ማስተዋልና መረዳት አለብን። ቀናቸውን ውሏቸውን ስንጠይቃቸው እያንዳንዱ ስሜታቸው ግንባራቸው ላይ ማንበብ ስለምንችል ቤተሰቦቻችን በዚህ መልኩ ትሬት ማድረግ አለብን። ብዙ ጊዜ ህፃናት ራሱ ምን ሲያደርጉ እንደሚውሉ ምንም አናቅም። ነገር ግን ከፊታቸው እንኳን እያየን መጠየቅ፣ መረዳት፣ ማወቅ ስንችል ብዙዎቹ ግን ዝም ብለን በዝምታ ብቻ ነው የምናሳልፈውና ይሄ ነገር ተገቢ ነው ብላችሁ ታስባላችሁ ወይ? ምናልባት ለወደፊቱ ለእኛም ለሚመጣው ለአዲሱ ትውልድ የሚገጥመንን ችግር ከወዲሁ መቅረፍ እንዳለብን ያሳያል ማለት ነው። እንግዲህ የወንድዬ እናትም አለምን ልክ እንደ ልጇ ነው የምትወዳት፣ እጅግ አብዝታ 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 ማለት ነው። አሁን ላለችበት ህይወቷ ያቆመቻት፣ የጠበቀቻት፣ የምትከላከልላት በሀሳቧ፣ በምክሯ፣ በሁሉ ነገሯ ከጎኗ ቆማላት የነበረው አለም ነች። ታዲያ አለም ስትያዝ ግን ማንም ቼክ ያላረጋት
ማንም። ምክንያቱም ድሃ ስለሆነች ሰራተኛ ስለሆነች ብቻ። የወዲት ጉዲት የልቧን ሰርታ ወደ እናቷ ቤት ትሮጣለች ማለት ነው። እናትና ልጅን አጣልታ ሰራተኛቸውን ደግሞ አሳግዳ ለእሷ ትልቅ ድል ሆኖላታል። መጨረሻዋ ላይ የእሷ ሞትና የእሷ ቁልቁለት ግን መቼ እንደሆን ምንም አታውቅም። አስበውም ሁሉም አታውቅም። እናቷ ቤት ከሄደች በኋላ ገምች እስኪ ዛሬ ምን እንደተፈጠረ ብላ እናቷን ትጠይቃታለች። እናቷም ጎበዝ እንዳልሆነች ግምት ላይ ስትነግራትኝ ባልሽ ሞተ አደል ተወረድሽው ተገላገልሽው አይነት ነበር ስትናገር የነበረው። እንዴት አንዲት እናት የልጇን ባል ለሞት ትጋብዘዋለች? የልጅ ባል ማለት ለእሷም ልጅ ነበረ። ነገር ግን እነሱ እንደ ሐውልት ቆመው ተተክለው ይኖሩ ይመስል የሰው ገንዘብ የሰው ንብረት ሲያሳድዱ የብዙ ሰው ህይወት ደግሞ መስዋዕት የሚያደርጉ እነሱን አየውና ብዙ ጊዜ ገንዘብ 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 እያለን የሰውን ህይወት ባናበላሽ ጥሩ ነው። ሁሉም ሀላፊ ጠፊ መሆኑን መረዳት አለብን። የወዲትም ይህንን ነገር አላስተዋለችም። ባሏን ሳታከብር አማቷን ሳታከብር እኔ ህይወት አለኝ ብላ የነሱ እዝነት ለእኔ ይደርስብኛል ብላ እንኳን ሳታስብ ሳታረግዝ የውሸት እርግዝናዋን ተሸክማ በልጇ ማህፀን እያማኘች ምናልባትም ደርቃም ልትቀር ትችላለች። ግን ደግሞ በዚህ እያማኘች እናትን መበደል ባልን በማስመሰል ማንነት ልቡን እንዲሰረቅ ልቡ እንዲጠፋ ማድረግ ይህ ተገቢ እንዳልሆነ ነው የምነግራችሁ ማለት ነው። እና በጣም ተንኮለኛ ናት። ተንኮለኛ ሲበዛ ማለት ነው። አስመሳይ በቃ እናትና ልጅ ከአንድ ወንዝ ነው የተቀዱት። በቃ ከአንድ ወንዝ አንዳቸው ለአንዳቸው እንዴት እንደሚጠባበቁ እንዴት ቃላቸው ስድባቸው ነውራቸው ክብራቸው በአንድ ላይ የተሸፈነ እነሱን ብቻ አየውና ከቤተሰቡ ሁሉ ለየት ያሉ ፍጡር መሆናቸው ያስታውቃልኝ። በጣም ነው ራሳችን የሚወዱት። የእናትየዋን ያለቀ ልብስ ይዛ እንኳን ምንም ሳታፍር ለልጇ ባል እናት ያለቀ ውራጅ ልብስ መልበስ እንድትለብስ መጋበዝ ራሱ በጣም ትልቅ ነውርነት ነው እውነት ለመናገር እና ምን ያክል እንደሚናናቁ ሁሉም ሰው ስላየዋቸው ነው። እና የምወዳችሁና የማከብራችሁ ውድ ሀገሬ ልጆች ከዚህ ድራማ እናንተስ ምን ተማራችሁበት ነው ዋናው ቁም ነገሩ። ዝም ስንል አላዋቂነት፣ ስንናገር ተናጋሪ ለፍላፊ ምንቆጥር ብዙ ነን እና አለመናገር ደጃዝማችነት ያስቀራል ይባላል አይደል? የራሳችን ለመከላከል በዝምታ ሳይሆን መስመር ማሳዝ ያለብን ከወዲሁ ነው። ብዙ ሰዎች ራሳቸውን አግነው አግዝፈው ያያሉ። ብዙዎቹ ደግሞ እኔ ምን አቅም አለኝ የማንም መጫወቻ ሆንኩኝ እኮ እድሜ ልኬን ብለው በራስ ያለመተማመን ሞራላቸውን ውድቅ ሲያደርጉት እናስተውላለንና አንዳንድ ጊዜ የመጣብንን ጠላት በቻልነው መጠን ተጋፍጠን ማሸነፍ አለብን። እጅ መስጠትም ካለብን ሞክረን ሲያቅተን መተው እንጂ ገና ከጅምሩ የራሱ ጉዳይ ብለን ሁሉን ነገር በዝምታ የምናሳልፍ ከሆነ የሰዎች መጠቀሚያ ነው የምንሆነው። የሰዎች መጠቀሚያ ሆንን ማለት ደግሞ ህይወታችን በሙሉ መስቅልቅልቅል ነው የሚል ተናግረን እንዳልተናጋሪ የምንቆጠር ስለሆንን ማለት ነውና ራሳችሁን ጠብቁ።